ለሰጠህን እጅግ አድርገን እናመሰግንሃለን። ጌታ እግዚአብሔር አባታችንና አምላካችን ሆይ ያንተ በጎነት ፍቅርህና ርህራሄህ ለእያንዳንዳችን ስለበዛ ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም አኖርከን። ትንፋሻችን የሰጠህን እንጂ እኛ ያመነጨነው አይደለም። በእርዳታ እንድንኖር ፈቀድክ። በእርሱ ሕያዋን ነንና እንኖርማለን እንንቀሳቀሳለን ተብሎ እንደተጻፈ እግዚአብሔር አምላካችንና አባታችን ሆይ ሕያውነታችን የመነጨው ካንተ ነው። ከእንቅስቃሴያችን በስተኋላ አንተ አለ። እስትንፋሳችንን ብትወስድ የማንኛችንም መጨረሻ ምን እንደሆነ ይታወቃል። ጌታ ሆይ እናከብረሃለን። በዚህ ቀን ደግሞ ከቃልህ ማዕድ ዙሪያ ተሰብስበናል። አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላምን በሚያበዛ መልካም ሐሳብህ አግኘን፣ በመልካም ምክርህ አግኘን፣ በበጎነትህ አግኘን። አቤቱ የምንታነጽበትና የምንለወጥበትን እውነት ስጠን። ጊዜውን ለአንተ አደራ ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተባረከና የተመሰገነ ይሁን። ባለፈው ሳምንት የባላደራው ትጋት ማቀበል የሚለውን ጀምረን ነበረ። ታስታውሱ ከሆነ እያነበብን የነበረው በዚህ ክፍለ ጊዜ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 3 ነው ለመሸፈን የሞከርነው። ሶስትን ግን ሙሉ ለሙሉ ሳንሸፍነው እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል የሚለውን ለመሸፈን እየሞከርን ነበር ጊዜው ያለቀው እና በዛ ጊዜ የባላደራው ትጋት ማቀበል የሚለውን ሐሳብ እያየን ነበር። ይህ የማቀበሉ ስራ አላደለም ወንጌል ሳይመረዝ ከኛ ወደ ተከታዩ ትውልድ ሊተላለፍ የሚቻለው እንዴት ነው የሚለውን ሐሳብ ነው በእነዚህ 7 ቁጥሮች ውስጥ በሁለት ክፍለ ጊዜ ለመመለስ የምንሞክረው። የመጀመሪያው አልን አንተ ግን እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ የሚለውን ሐሳብ በስፋት ተመልክተን ነበር። ሰው በጸጋ እንዴት ይበረታል? ጸጋ የሚሰጥ እንጂ በጥረት የሚደረስበት አይደለም። ስለዚህ እግዚአብሔር እዚህ ጋር ምን እያለ ነው የሚለውን በስፋት ተንትነን ነበረ። በእግዚአብሔር ስራ ውስጥ አገልጋዩ ከእግዚአብሔር ጋር የሚሰራ እንጂ ግለኛ ተዋናይ አይደለም። የግል መድረክ አይደለም። አገልግሎት ከእግዚአብሔር ጋር አብረን የምንሰራበት ነው። አንዱ አስታጣቂ ሌላው ታጣቂ ሆኖ የሚሰለፍበት ነው። ምንጊዜም በእግዚአብሔር ስራ ውስጥ ሰው ቻለ አይባልም፣ አወቀበት አይባልም፣ ተካነው አይባልም። ሁል ጊዜ እግዚአብሔርን እየተማጠኑ የሚኖርበት ህይወት እንደሆነ ነው ያየነው። ስለዚህ በእግዚአብሔር ኃይል በመታመን ታስታውሱ እንደሆነ 2 ምሳሌዎች ወስደን ነበር። አንድ የኤሌክትሪክ ቴክኒሽያን ስራውን ቻለ የሚባለው የተሰጠውን ስራ ያለማንም ድጋፍ ራሱ በራሱ ብቃት ሰርቶ ያሳየ እንደሆነ የሙያው መረጃ ይሰጠዋል፣ ብቃቱንም በተግባር አረጋግጧል። ሾፌርም ነዳ የሚባለው ሌላው ሰው እየነዳ ሲያሳየው ሳይሆን እርሱ ራሱ ነድቶ ግለኛ ብቃቱን ያሳየ እንደሆነ ነው። በእግዚአብሔር ስራ ግን በመንፈሳዊ አገልግሎት ግን ካሉበት አይባልም። ሁል ጊዜ የሚያስችል ያስፈልጋል። ለዚህ ነው ያለኔ ምንም ልታደርጉ አትችሉም የተባለው። የተሳካለት አገልጋይ ያለ ጌታ ምንም ማድረግ አለመቻሉን የሚረዳ ያንን የሚገነዘብ።
ስለዚህ በእግዚአብሔር ሥራ ውስጥ አማኝ አገልጋይ ሁል ጊዜ የእግዚአብሔርን ኃይል መጠበቅ አለበት። ስለዚህ ወንጌላችን ከአንዱ ትውልድ ወደ ሌላው ትውልድ የሚተላለፈው ከሁሉ አስቀድሞ የእግዚአብሔርን ኃይል በመታመን ነው። ሁለተኛ ለሁነኛ ሰዎች አደራ በማቀበል ነው ብለን አደራውን በተመለከተ ሁለት መመዘኛ ተመለከትን። ሞራላዊ ብቃትና የአእምሮ ዝግጅት። እነዚህን ተመልክተን ነበረ የጨረስነው። ዛሬ ቁጥር 3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል የሚለውን የጳውሎስን ምክር እንመለከታለን። እንደ ክርስቶስ ኢየሱስ በጎ ወታደር በጎ ወታደር ሆነ ከኛ ጋር መከራን ተቀበል ሲለው እንመለከታለን። እንደ ኢየሱስ ክርስቶስ በጎ ወታደር የሚገርም ጥንቃቄ የተሞላበት ቃል ነው። ሐዋርያው በመንፈስ ቅዱስ ምሪት እዚህ ጋር የሚጠቀመው እንደኔ ወታደር አይለው። በእርግጥ እንደ ጳውሎስ አይነት ወታደር በዚያ ዘመን አልነበረም። እግዚአብሔር በሚገርም መንገድ ጸጋውን የሰጠው አገልግሎቱን የባረከለት በብዙ አቅጣጫ የተሳካለት ሰው፣ ነገር ግን እንከን የለሹን ወታደር በዚህ ምድር በተከናወነ ውጊያ ሰይጣንን የደመሰሰ ፈቃዱንና ፍላጎቱን ያፈረሰ ምንም አይነት ነቀፋ ሳይታይበት ተልእኮውን የጨረሰ ጌታችን መድኃኒታችን ኢየሱስ ክርስቶስን ይጣራል። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ በክፉና በመልካም መካከል በተደረገው ጦርነት በመልካም አሸንፎ በቤዛነቱ አላደለ በሞት ላይ ስልጣን ያለውን በሞት ሽሮ ቤዛነቱን ለኛ ያረጋገጠ ጌታ እሱን የመስቀሉን አርበኛ ቀዳሚ አድርጎ ያንን እንዲመለከት ይገፋፈዋል። ክርስትና ያለ መስቀል፣ ክርስትና ያለ ኢየሱስ ነው። መስቀል አልባ የሆነው ክርስትና ፈላጊዎቹ ብዙዎች ናቸው። ሐዋርያው ጳውሎስ ከተነቀፈበት ባላጋራዎቹ እርሱን ከኮነኑበት ነገሮች መካከል የማያባራ መከራ ውስጥ የሚኖር ሰው መሆኑ ነበር። ስለ መስቀሉ ከሚከፍለው ዋጋ የተነሳ ብዙዎች ይነቅፉት ነበር። ይሄ አበሰኛ ይሉ ነበር። ያየው አበሳ በሰው ሲታይ በሕይወት መቆሙ ወይም ቆሞ መሄዱ የሚገርም ተፈጥሮ አለው። በመከራ ውስጥ ከሚያልፉ ልጆቹ ጋር የሚቆመው ጌታ እያሳለፈው ግን ይህ ሰው በመከራ ሕይወቱ ሊደመደም መሆኑን ተገንዝቦ ከጌታ የሚመጣውን ጥሪ እየተጠባበቀም ቢሆን እንኳ ለሚቀጥለው ተቀባይ ማሳሰቢያ ይሰጣል። ወታደር ሁን ይላል። ጳውሎስ ሕይወቱ የሚያልፈው በኔሮ ውሳኔ እንዳልሆነም ያውቃል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋል ብሎ ሲናገር ቄሳር ኔሮ ስለጨከነ ብቻ ሳይሆን ጌታ ስለወሰነ እርሱ ተልእኮው እንደሚያበቃ ተገንዝቧል። ስለዚህ በዚህ ምክንያት ጢሞቴዎስን እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራን ተቀበል፣ ከኛ ጋር መከራን ተቀበል ይላል አዲሱ መደበኛ ትርጉም። እንደ ኢየሱስ ክርስቶስ ለምን እንደኔ አላለም ብለን ብንጠይቅ በተጨበጠ ሁኔታ መከራን በሚቀበልበት ሕይወት ቅድም እንደተናገርኩት በግፍ መከራን የመቀበል ፍጹም ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ገና ከልደቱ ተልእኮውን ለማጨናገፍ የተሰለፉ ኃይላት ገጥመውት ነበር። ኢየሱስ ሰብአዊነቱን
ክርስቶስ ጌትነቱን አመልካች አባባሎች እንደሆኑ ብዙ ጊዜ ከመድረክ ስንነጋገር ታስታውሳላችሁ። እግዚአብሔር ከኢየሱስ ክርስቶስ በኋላ አልተሸሸገም። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሰው ለተልእኮ በአባቱ ተደገፈ። የዲያብሎስን ሥራ በልደቱ አፈረሰ። ሰይጣን በሕፃንነቱ ሊያጠፋው አሴረ። ይሁን እንጂ መከራ እየተቀበለም ቢሆን ጌታ አመለጠ። ዲያብሎስ የጌታን ተልእኮ ለማጨናገፍ አንዳንዴ በልመና አንዳንዴ ደግሞ በመደለል ሞከረ። እንዴት ነው በልመና የሞከረው ካላችሁኝ፣ ጊዜው ሳይደርስ ልታጠፋን መጣህን እያለ፣ በሌላ ጊዜ ደግሞ በድለላ ሞክሯል። ኢየሱስ የእግዚአብሔር ቅዱሱ አውቀሃለሁ ካለ በኋላ አንተን የተሸከመ ማህፀን ብፁዕ ነው፣ የጠባሃው ጡት ብፁዕ ነው ብሎ ሊደልለው ሞከረ። ጌታ ግን ከረከሰ ምንጭ በሚመጣ ነገር መከበርን ስላልፈለገ ዝም በል ጸጥ በል ብሎ ማን እንደሆነ አውቀውት ነበርና እንዳይናገሩ ከለከላቸው ይላል። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ መጨረሻ ድረስ በነበረው የክፉና የመልካም ፍልሚያ ለዲያብሎስ የተገዙትን ነፃ እያወጣ ዞረ። የዲያብሎስን ሥራ ይላል ዮሐንስ በመልእክቱ እንዲያፈርስ የእግዚአብሔር ልጅ ተገለጠ ብሏል። በዛ አውድ ውስጥ የዲያብሎስ ሥራ ምንድነው ብለን ብንጠይቅ ሰውና እግዚአብሔር ያላቸውን ግንኙነት የታወከ ማድረግ ነው፣ ወይም ግንኙነቱን ማፍረስ ነው። የሰይጣን ትልቁ ፕሮጀክት ህብረት ማፍረስ ነው። የእግዚአብሔር ደግሞ ትልቁ ፕሮጀክት ህብረት ማቋቋም ነው። ለዚህ ነው ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው የተባለው። እናንተ ከኛ ጋር ህብረት እንዲኖራችሁ ስለ ህይወት እንነግራችኋለን አለ ሐዋርያው ዮሐንስ። ስለዚህ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረና ጌታ በውጊያው የዲያብሎስን ሥራ አፈረሰው። ወገኖቼ ጌታ በሰውና በእግዚአብሔር መካከል የፈረሰውን ህብረት በሞቱ እንደገና አደሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከክፉ ኃይላት ጋር ባደረገው የፊት ለፊት ውጊያ በአሸናፊነት ተወጥቷል። የመልእክቱ ጸሐፊዎች ይህን አውጀዋል። በሞት ላይ ስልጣን ያለውን በሞት እንዲሽር፣ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣቸው መከራን ተቀበለ ይላል የእግዚአብሔር ቃል። ስለዚህ ተልእኮ እንደ ኢየሱስ ክርስቶስ በጎ ወታደር ሆኖ የሚፈጸም ነው እና ለአገልግሎት ቁርጠኝነት እንዲኖረው የመስዋዕትነት ኑሮ እንዲኖር አብረኸኝ መከራ ተቀበል። በውትድርና ውጊያ ዋናው ቁርጥን ውሳኔ የሚጠይቅ ጉዳይ ነው። እኛ ሞተን ሌላው ይኑር በሚል ፍልስፍና የሚሰራ ስራ ነው። መልካም ስራ ለሽልማት እንጂ ለአበሳ ወይም ለመዓት ሊያጋልጥ አይገባም ነበር። ይሁን እንጂ አደራውን መወጣት በባህሪው መጽሐፍ እንደሚነግረን መከራን ያካትታል። በእውነት ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ የሚለው መጽሐፍ ለዚህ ነው። ስለዚህ ተልእኳችን በዋጋ በመስዋዕትነት የሚከናወን ነው። የመስዋዕትነት ኑሮ ነው። የክርስትና ዋጋ ተተምኗል፣ ቅናሽ የለው። ክርስትና ያለ መስቀል፣ ክርስትና ያለ ኢየሱስ ነው። ክርስቶስና ሐዋርያው የመከራ
ምሳሌዎች ናቸው። ከፊት ቀድመው በሰበኩት ወንጌል ባወጁት የምስራች አማካኝነት የመጣውን የመስዋዕትነት ኑሮ ለመቀበል ፈቃደኞች ነበሩ፣ አደረጉትም እና ክርስቶስም ጳውሎስም ከፊት ቆመው የሚሄዱ የመከራ ምሳሌዎች ናቸው። ጢሞቴዎስ ወደዚህ የመከራ ህይወት ነው የተጠራው። ክርስትና ሐቅን ፊት ለፊት አድርጎ የሚኖር ህይወት ነው። መከራው የወል ነው፣ ደግሞ ስጦታም ነው። ምን ማለት ነው? አብረህን መከራ ከኛ ጋር መከራን ተቀበል ይላል። ጌታን የተቀበለ ሰው ሁሉ መጽሐፍ ቅዱስ እንደሚነግረን በተቃዋሚዎች በአንዳች ስንኳ አትደንግጡ፣ ይህ ለነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ይለናል። ይህ ለነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ስለ እርሱም ተሰጥቷችኋል ብሎ ይናገራል። ስለ እርሱም ተሰጥቷችኋል። ስለማ? ስለ ጌታ። ስለዚህ መከራው የጋራ ነው። የወል ማለት የጋራ ነው፣ ደግሞም ስጦታ ጭምር ነው። ስለዚህ አደራውን መወጣት መከራን ያካትታል። ፓኬጁ ውስጥ የመስዋዕትነት ኑሮ አለ እና ጳውሎስ በዚህ ስፍራ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል ሲል ተልእኮው በዋጋ ነው እና ዋጋውም ደግሞ መስዋዕትነት ነው። የህይወት መስዋዕትነት በህይወት የሚከፈል ነው። የጳውሎስን ህይወት ጠይቋል። የአንዳንዶቻችንን ጊዜያችንን፣ ገንዘባችንን፣ ጉልበታችንን ጠይቆ ሊሆን ይችላል። ነገር ግን እውነተኛውን ክርስትና ለመኖር የሚጓጓ የሚፈልግም ሁሉ ክርስትና ከመስቀል ጋር የተቆራኘ ህይወት። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ብሏል እና አንዳንድ ሰዎች ይህን ጥቅስ በተሳሳተ ሁኔታ ተረድተው በጥንቲቱ ቤተክርስቲያን የተቅርጽ ያለው ወይም የመደመር ቅርጽ ያለው መስቀል ጠዋት ስራ ሲሄዱ ይሸከሙና ትልልቅ ማታ ከስራ ሲመለሱ ወደ ቤታቸው ይዘውት ይመጡ ነበር። የዘመናችን ቀሳውስት ደግሞ ኪሳቸው ውስጥ የሚሸከሟት መስቀል አለ። በዚህ ስፍራ ግን ጌታ እየተናገረው ያለው መስቀል ክርስቶስን በማመንና በመውደድ ፈቃዱን በመፈጸም የሚኖረው ኑሮ ሁሉ ዋጋ ይከፈልበታል። ኢየሱስን የሚመስሉ ሁሉ ይህች ዓለም ታጎሳቁላቸዋለች፣ መከራ ታሳያቸዋለች። ለዚህ ነው ጌታ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላ እወቁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ብሏል። ስለዚህ ውድ ወገኖቼ እንደ ኢየሱስ ክርስቶስ በጎ ወታደር፣ ለዚህ ነው የኢየሱስ ወታደር ነን፣ የኢየሱስ ወታደር ነኝ ሲል ሙሉ ቀን ከሰይጣን ውትድርና አምልጦ ሰይጣንን ከድቶ ወደ ኢየሱስ ያስተዳደር ክልል በገባ ጊዜ የኢየሱስ ወታደር ነኝ፣ እዋጋለሁኝ፣ አልሸነፍም፣ ለጠላት እጄን አልሰጥም አለ። በእውነት እንዲህ እንድንፎክር በዚህ መረዳት እንድንኖር ጌታ ይርዳ። ወገኖቼ ከዛ በኋላ እንደገና ምን ይላል? የዘማቹን አይነተኛ ባህሪያት ይናገራል። ዛሬ ከቁጥር 4 እስከ 7 ያለውን ሐሳብ ቶሎ ቶሎ እንመለከታለን። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም፣ ደግሞም በጨዋታ
የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥ። አሁን ያነበብኩት በነባሩ ትርጉም ነው። በአዲሱ መደበኛ ትርጉም ላንብበው። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። እንደዚሁም በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካልተወዳደረ የድሉን አክሊል አያገኝም። ትጉህ ገበሬም ከሰብሉ ለመጠቀም የመጀመሪያው ሊሆን ይገባዋል። እኔ የምለውን ልብ በል፣ ጌታ በሁሉም ነገር ማስተዋል ይሰጥሃልና። ጳውሎስ እንደ ወታደር ሲል ቆይቶ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ብሎ ይጀምራል። በውትድርና ሙያ የተሰለፈ ማንኛውም ግለሰብ የተለየ መስዋዕትነት ይጠበቅበታል። የተለየ መስዋዕትነት ይጠበቅበታል። የተለየ መስዋዕትነት ይጠበቅበታል። ከየትኛውም ወታደር ከሚጠበቀው መስዋዕትነት መካከል ከሚወዱት ወዳጅ መለየት፣ ምግብ፣ መኝታ፣ ከህይወት መለያየት፣ ቁርጠኝነትን የሚገነቡ ባህሪያት እንዲላበስም ትንሽ ምግብ፣ ትንሽ እንቅልፍ፣ ትንሽ መኝታ፣ የሁሉ ነገር ትንንሽ ረሃብን እንዲቋቋም፣ ጥምን እንዲቋቋም መስዋዕትነቱ በዕለት ተዕለት እርምጃ ውስጥ ያሉ ምቾቶች ሁሉ ተቀንሰው ከሁሉ በላይ መጨረሻ ላይ ደግሞ ህይወትን የሚወስድ ነገር አብሮት ይመጣል ማለት ነው። የውትድርና ተቋማት ወታደሩን ለዚህ ኃላፊነትና አደራ ከመሾማቸው በፊት ወጥቶ አደር በሚለው ስም ሊጠሩት ከመወሰናቸው በፊት በልዩ ልዩ ስልጠና ውስጥ ጥንትም ዛሬም ያልፋል። በነዛ ጊዜያቶች ውስጥ ስራው ራሱ የአበሳ ህይወት ስለሆነ በልዩ ልዩ ስቃይ ውስጥ፣ በፀሐይ ውስጥ፣ በቅዝቃዜ ውስጥ፣ እንቅልፍ በማጣት ውስጥ ከበድ ያሉ ዕቃዎች አሸክመው ረጅም ቦታ መጣል እና ከአካባቢው አርቀው ጥለውት ደግሞ ወደ ካምፑ ተመልሶ አቅጣጫ እያየ እንዲመለስ መስዋዕትነትን ይጠይቃል። ስራው ቁርጠኝነትን ይጠይቃል እና ያለ ቅድመ ሁኔታ መታዘዝን ይጠይቃል እና በአንድ አዛዥ ስር ወታደር ለምን ብሎ አይጠይቅም። ይሄን አድርግ ሲባል የስ ሰር፣ እሺ ጌታዬ ነው እንጂ ለምን ብሎ አይጠይቅም። በአንድ አዛዥ ስር ነው። የእዝ ሰንሰለቱን ጠብቆ የተሰጠውን ግዳጅ መፈጸም ነው። ጳውሎስ ይሄንን ይናገራል። የሚዘምተው ሁሉ መስዋዕትነትን፣ ቁርጠኝነትን፣ ያለ ቅድመ ሁኔታ መታዘዝን፣ መታዘዘው እንዲህ ስላደረክልኝ ነው፣ እንዲህ ካልተደረገልኝ እንዲህ አላደርግም ብሎ በውሉ ላይ የተመሰረተ ነገር አይደለም። አንዳንድ ጊዜ ፈንጂ ላይ እንዲራመዱ ይታዘዛል። በእነሱ መስዋዕትነት ለሌሎች መስመሩን ይከፍታል እና እጅግ በጣም ጠንካራ የመስዋዕትነት ህይወት ነው የውትድርና ህይወት እና ጳውሎስ እዚህ ቦታ ላይ ይሄንን የመስዋዕትነት ህይወት ጢሞቴዎስ በአንክሮ አስተውሎ ለታዛዥነትና ለመስዋዕትነት ዋጋውን ለመክፈል እንዲሰናዳ የዘማቹን አይነተኛ ባህሪ ያሳየዋል። ከዛ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ራሱን አያጠላልፍም። ወታደርነትና ክርስትና
የሚመሳሰሉበት ባህሪያት አሏቸው። ስለ ወታደራዊ ሳይንስ የማስተማር ዓላማ እዚህ ስፍራ ጳውሎስ የለው። ያሳውቀንም የሚፈልገው የውትድርና ሙያ ይሄን ይመስላል አይደለም። ነገር ግን ምሳሌ ሆኖ ከቆመለት በስተኋላ ያለውን እውነት ሊያስጨብጠን ነው የሚፈልግ። ጌታ ኢየሱስ ስለ ወይን ግንድና ስለ ቅርንጫፍ ስለተናገረ ጊዜ ስለ ወይን አበቃቀልና ስለ ወይን ሳይንስ ሊያስተምረን አይደለም። ነገር ግን ግንኙነታችን ወይን ግንዱና ቅርንጫፉ የማይነጣጠል የህይወት ግንኙነት እንዳላቸው እንዲሁ በእኔና በእናንተ መካከል ያለው ግንኙነት ይሄንን የሚመስል ተፈጥሮ አለው። የወይኑ ቅርንጫፍ በግንዱ ባይኖር፣ ስለዚህ ምሳሌዎች ሁሉ ምሳሌ ሆነው የሚጠቀሱት እኛን በተሸከሙት መልእክት ለማስታወስ እውነቱ በቀላሉ እንዲገባንና እንድናቆየው ለመርዳት ነው። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። ጦር ሜዳ ያለው ሰው ሱቅ ከፍቶ ለትርፍ አይሰራም። ከጎን የግብርና ሙያ ይዞ እርሻ አያርስም። ግዳጅ የተሰጠው ጠላቱ ከፊት ለፊት ኢላማ ያደረገው ወታደር ከሚያዘናጉ ነገሮች ነፃ ነው። ስለዚህ እኛም ብንሆን ትኩረታችንን ከኢየሱስ ክርስቶስ ጋር ላይ እንድናነሳ ከሚገፋፉ ነገሮች ነፃ መሆንን ነው። ጢሞቴዎስም በዛ ጊዜ የሚወሩ ብዙ ወሬዎች ነበሩ። አስታውሳላችሁ፣ ደጋግመን እንዳለው የጳውሎስ ይሄ የመጨረሻው ህይወቱን ሊወስድ የተሰናዳው እስር ጳውሎስ ተወንጅሎ ቄሳር ኔሮ የራሱን ጥፋትና ክፋት ካላከከባቸው ሰዎች አንዱ ሆኖ ነው። ስለዚህ ለጢሞቴዎስ ከሚያዘናጉ ነገሮች ነፃ እንዲሆን ያሳስበዋል። እኛንም እንዲሁ አያጠላልፍም የሚለው አማራጮች እዚህ ቦታ ይሰጣል። ጳውሎስ ለምንድን ነው እሱ መጠላለፍን እዚህ ቦታ ላይ የሚያነሳው? አገልጋይን ህይወት በተመለከተ መጠላለፍ ማለት ምን ማለት ነው የሚለውን ነገር ብዙዎች በተለያየ መንገድ ያነሱታል። ይሄ ትርጓሜ ወታደር ነጋዴ ሊሆን አይችልም። ስለዚህ የክርስቶስ አገልጋይ የሆነም ሰው እንደዚሁ ነጋዴ ሆኖ ህይወቱን መምራት አይችልም፣ ትኩረቱ ይዛባል የሚል አተረጓጎም ነበራቸው። ወታደር ከየትኛውም አዘናጊ ነገሮች ነፃ እንደሆነ አገልጋይም ትኩረታቸውን የሚያዛባ ነገር ውስጥ ሊገቡ አይገባቸውም። እንደገናም ደግሞ በዕለት ተዕለት እርምጃቸው ውስጥ ከተልእኮ ትኩረታቸውን ከሚያዛባ ነገር ራሳቸውን መጠበቅ ይገባዋል። ታዛዥነትን፣ ትኩረትንና መስዋዕትነትን ከሚያዛቡ ነገሮች ራሳቸውን ነፃ ማድረግ ይኖርባቸዋል። ከመነገድ ጋር ሳይሆን ትኩረትን ከሚያዛቡ ነገሮች ጋር መጠበቅ አለባቸው እና በጥንቲቱ ቤተክርስቲያን አገልግሎትና ንግድ አብረው አይሄዱም የሚለው መረዳት አልነበር። ምክንያቱም እነ ጳውሎስ ራሳቸው ድንኳን ሰፊዎች ስለነበሩ አንዳንዶቹ እዚህ ጋር ንግድ ሲጠቀስ ምን ብለው ለመተርጎም ይፈተናሉ። አገልጋይ ነጋዴ መሆን የለበትም። እውነት ነው፣ ቅልጥ ያለ ነጋዴ መሆን የለበትም። የሚበዛ ጊዜውን የሚወስደው
ንግዱ መሆን የለበትም። ግን ራሱን እየደገፈ ቢያገለግል ችግር የለበትም። ጳውሎስ በዚህ ምሳሌ ሆኖ አገልግሏል። ድንኳን ሰፊ ነው እና የሰፋውን ድንኳን እስቲ ይዩት። በሐቅ የተሰራ ነው፣ በጥሩ ሁኔታ የተሰፋ ነው፣ በጥራት ነው፣ ማቴሪያሉም ደግሞ አስተማማኝ ነው ማለቱ አይቀርም። የሰፋውን ድንኳን ሳያስተዋውቅ ሊሸጠው አይችልም እና በድንኳን መስፋት ስራ ይተዳደር እንደነበረ መጽሐፍ ይነግረናል። ነገር ግን እዚህ ቦታ ትኩረቱ ከመነገድ ጋር ሳይሆን ትኩረትን ከሚያዛቡ ሁኔታዎች መጠበቅ አለበት እና ወታደሩ ትኩረቱ አንድ ነገር ላይ እንዲሆን ህይወቱም ለአንድ ነገር የተሰጠ እንደሆነ ልክ እንዲሁ ክርስቲያንም ታዛዥ አላደለም ትኩረቱ የጌታ ፈቃድ ላይ ደግሞ ስለሚያምነው እውነት መስዋዕት ለመሆን ከመሰናዳት ጋር አማኙ ለአንድ ዓላማ መሰለፍ እንዳለበት የሚያሳይ ምን ማለት ነው? የመንታ ህይወት ሊኖረው አይገባም። የወታደር እሴቱ አገር ተኮር እሴት ብለን ስንል በውስጡም በውጭውም የሚለማመደው ማለታችን። ለምሳሌ ምን ማለት ነው እሴት የሚለው ቃል ጥያቄ ከሆነባችሁ በዚህ በስልታዊ እቅድ ውስጥ የሚነሳ ቃል እና የምኖረው ለምንድን ነው ሚል ጥያቄ ከጠየቃችሁ ተልእኳችሁን መድረስ ወይም የምደርስበት ግቤ ምንድን ነው፣ የት ነው የሚሄደው የሚለውን ጥያቄ ከመለሳችሁ እሱ ራእያችሁ ነው፣ የምትኖሩለት አንድ ዓላማ ማለት እና እኔ ማን ነኝ የሚለው እሴታችንን ይናገራል። እኔ እምኖርበት ወታደር እንደ ስሙ ድሮ ወታደር ሲሉ 4 ፊደል አድርገነው ለመጣራት ቀላል እንዲሆንልን አስበን የምንጠቀምበት አባባል እንጂ ቃሉ ወጥቶ አደር ማለት ከከባቢያዊ ሁኔታ ወጥቶ ከምቾቱ ወጥቶ ከግላዊ ፍላጎቱ ወጥቶ ከማንኛውም ሲቪሉ ከሚለማመዳቸው ነገሮች ወጥቶ አገርን አውራ እሴቱ አድርጎ የምኖረው የምሞተውም ለአገሬ ነው ብሎ ልክ አማኝም ሰማያዊ እሴት ነው ያለው። ሰማይ ተኮር እንዲሆን ነው። በላይ ያለውን እሹ ደጋግሞ ሲል ጳውሎስ ታውታላችሁ። ያንን በተመለከተ ነው። ስለዚህ እዚህ ቦታ ትኩረቱን ትዳር በሚገኝበት ንግድ አያጠላልፍም ሲል ወታደሩ መነገድ የለበትም ሳይሆን አገር ተኮር እሴት ውስጥ እውነት ነው። ለወታደር ደግሞ በአብዛኛው ንግድ እርባናም የለው እና ምን ማለት ነው? ኃጢአትንና ክፉ ልማድን አጣምሮ ሊይዝ አይገባውም። ልክ በዚህ ጊዜ ጳውሎስ ወደ መጨረሻው ዴማስን ያነሰዋል። ይሁዳና ዴማስ ዓለምን ወዳጅ ነበር። ዓለምንም ጌታንም እኩል መውደድ አይቻልም። ይሁዳ ገንዘብን ይወድ ነበር፣ ከቀረጢቱ ውስጥ ይወስድ ነበር። በመጨረሻ ጌታውን ራሱን በገንዘብ ሸጠ። ስለዚህ በየትኛውም መንገድ ክርስቲያን አማኙ በዕለት ተዕለት እርምጃው እንደ ወታደር እንዲኖር ይጠበቅበታል። የሚያዘናጉትን ነገሮች ለይቶ ማወቅ ይኖርበታል። ወታደር ለአንድ ዓላማ እንዳይሰለፍ የሚከለክሉትን ነገሮች ገለል ያደርጋቸዋል። ስለዚህ አማኝም በቀዳሚነት ኃጢአትንና ልማድን አጣምሮ ጌታን ለማገልገል መሞከር አንዱ ፈተና ነው። የዴማስና የይሁዳ ችግር ይሄ ነበረ።
በዚህ የምድር የኑሮ ጉዳዮች ላይ ተጠምዶ የጌታን ነገር እኩል ለማስኬድ አይቻልም። ገንዘብን መውደድ፣ በስልጣን መጠለብ፣ እንዲሁም በኃጢአት ተታላይ ሆኖ ከጌታ ጋር እኖራለሁ ብሎ ማሰብ እጅግ በጣም ፈታኝ ነው። ስለዚህ ነው መጽሐፍ በዚህ ስፍራ እንደ ወታደር ይላል። ሌላው በመጨረሻ ወታደሩን አስመልክቶ ልብ ልንለው የሚገባ እውነት በምርኮ ሁልጊዜ ምርኮ በውጊያ እንጂ በነፃ አይገኝም። በወታደር ሕይወት ውስጥ የጠላትን ክልል ለመማረክ መዋጋት ቀዳሚ ጉዳይ ነው። ከውጊያ ነፃ በሆነ መንገድ ድል አይገኝም። ስለዚህ ክርስቲያን በማያባራ ውጊያ ውስጥ ያለ መሆኑን ሊዘነጋው አይገባም። ቀጥሎ ጳውሎስ የአትሌት ምሳሌ ያነሳል። ሁሉም ምሳሌዎች ወገኖች ለሁሉም ሰው አይሆኑም። ስለዚህ ነው ጳውሎስ ጥሩ አስተማሪ፣ የተሳካለት የወንጌል መልእክተኛ ስለነበረ የትኛው ምሳሌ ለማን እንደሚሆን ያውቃል። ከወታደሩ መስዋዕትነትን ካነሳ በኋላ በቀጥታ ወደ አትሌቱ ሕይወት ይጓዛል። ወገኖች አንዱን ምሳሌ የሚያነበው መልእክቱን የተቀበለው ሰው በውል ባይረዳ ሌላውን የምር መሰጠትን የሚወክል ምሳሌ ያነሳል። የአትሌቱ ምሳሌ በቀጥታ የሚያያዘው ከግሪካውያን፣ የውትድርናው ምሳሌ በአብዛኛው ከሮማውያን ጋር ነው። በዛ ዘመን ዓለም በጥንካሬ ዓለምን ቀጥቅጦ የገዛና አውሮፓን እና እስከ ሩቅ ምስራቅ በደረሰ መካከለኛው ምስራቅን በቁጥጥር ያደረገ የሮማን ኤምፓየር፣ ያ የሮማን ኤምፓየር በአብዛኛው በወታደራዊ ኃይሉ የታወቀ ነበር እና ጳውሎስ ከወታደሩ ጋር የተያያዙ ስዕሎችን እዚህ ላይ ብቻ ሳይሆን ኤፌሶን 6ም ላይ ያነሳል። በጌታና በኃይሉ ችሎት የበረታችሁ ሁኑ ሲል ግን እዚህ ቦታ ላይ የወታደር ምሳሌ ላልገባቸው ወይም ቶሎ ለማይረዱት የአትሌቱን ምሳሌ ያነሳል። ሶስቱም ምሳሌዎች ተያይዘው የሚያስገነዝቡት አንድ አውራ ነገር ለአንድ ዓላማ መኖር፣ ለአንድ ግብ ከመኖር ጋር የተያያዘ ነገር አላቸው። ሶስቱ ስል የወታደሩ፣ የአትሌቱ እና የገበሬው ምሳሌ። ስለዚህ እዚህ ቦታ ላይ ምን ብሎ ይናገራል? በጨዋታ የሚታገልም ቢሆን እንደሚገባ አድርጎ ባይታገል። ኦሎምፒክን ለዓለም ያስተዋወቁ ግሪካውያን ናቸው። ስለዚህ እንደ ሮማውያን የውትድርናው ምሳሌ ኩልል ብሎ ባይገባቸው በሚገባቸው ቋንቋ ሐዋርያው ጳውሎስ እዚህ ቦታ የአትሌቱን ምሳሌ ያመጣል። አትሌቲክስ የግሪክ እሴት ነው እና ማንኛውም አትሌት ሆኖ ወደ ውድድሩ ለመሰለፍ ከመምጣቱ በፊት ይሄ እንደሚገባ የምትለው ነገር በጊዜው ሊሟሉ የሚገባቸውን መስፈርቶች የሚያመለክት ቃል እና ይሄንን ሊያልፍበት የሚገባውን ሂደት ሳያሟላ ማንኛውም አትሌት በጨዋታው ላይ በውድድሩ ላይ ተሳታፊ ሊሆን አይችልም። እንዲሳተፍ በጣም አታካች አሰልቺ የሆነ የስነ ስርዓት ህይወት፣ የዲሲፕሊን ህይወት የሚመራበት ስልጠና ነበረው። ከምግብ አልባሌ ከሆኑ ቦታዎች ርቆ ሰውነቱን በሚገነባ ለውድድሩ ብቁ የሚሆንበትን የአካል ብቃት የሚሰጠው ነገር ውስጥ ያልፍ ነበር። በዛ ጊዜ በኦሎምፒኩ ለመሳተፍ አንድ አትሌት እስከ 10 ወር የሚደርስ
ስልጠና ውስጥ ያልፍ ነበር። ያ ስልጠና ብቻ ሳይሆን ማጣሪያዎች ይደረጉ ነበር። ልክ አሁን በአገር አቀፍ ደረጃ ለኦሎምፒክ እጩዎች ከመመልመላቸው በፊት ብዙዎቹ እኛም ሀገር ቢሆን ሆቴል ውስጥ ይገባሉ። ከዛ በኋላ ተለይተው የሚታወቁበት ስፍራ ላይ የማያቋርጥ የዕለት ተዕለት ልምምድና ስልጠና ውስጥ ያልፋሉ። ከዛ በኋላ የሚያስፈልጋቸውን ውድድር ያንን ዋናውን ውድድር በሚመስል ማጣሪያ ውስጥ ያልፋል። ከዛ በኋላ ያመጡት ሰዓት ይመዘገባል። ስለዚህ እዚህ ቦታ ላይ ሐዋርያው ጳውሎስ ስለ አትሌት ሊያስተምረን ፈልጎ አይደለም። ከአትሌት ሕይወት ውስጥ እያንዳንዳችን የምንማረውን ቁም ነገር ሊያሳየን። የትኛውም አትሌት ቁመናውን ይጠብቃል። ከየትኛውም አይነት ከመስመር ከሚያወጡት ከግቡ ከሚያዘናጉት ነገሮች እንዳይወጣ ይጠነቀቃል። የምር የተሰጠ ሕይወት ለዓላማው አለው። ትልቁ ከአትሌት ሕይወት እንድንማረው የሚፈልገው የሥነ ሥርዓት ሕይወቱን፣ ዲሲፕሊኑን እና ትዝ ይለኛል ኃይሌ ገብረስላሴ ቤት ውስጥ ድግስ ሆኖ ሰው እየበላና እየጠጣ ቀስ ብሎ በጓሮ በር ወጥቶ ወደ ልምምዱ የሚሄድባቸውን ጊዜያቶች በአንድ ወቅት ኢንተርቪው ሲደረግ አዳምጫለሁ። ለእርሱ ከግቡ ከሚያዘናጋው የትኛውም አይነት ግርግርና ቤተሰባዊ ደስታ ለአፍታም እንኳ አይዘናል እና እነዛ በአደባባይ የሚመዘገቡ ሜዳሊያዎችና ድሎች በዕለት ተዕለት ሕይወቱ ውስጥ ካደረጋቸው ምርጫዎቹ ጋር በጥብቅ ይተሳሰራሉ። የመንፈሳዊነታችን ጽዳት፣ ንጽህና፣ የውስጣችን መንፈሳዊ ጥንካሬ፣ የአደባባይ አገልግሎታችን ድምቀት በየዕለቱ ንጽህናችንን ጠብቀን ከጌታ ጋር ባለን ግንኙነት መንፈሳዊ እርምጃችንንም ደግሞ ውስጣዊ ማንነታችንን በሚገነባ መንፈሳዊ ሐሳብ ውስጥ ከመቆየት ጋር የተሳሰሩ ናቸው። ሕይወታቸውን በስነ ስርዓት የማይመሩ ሰዎች ጌታን ያውቁታል ለማለት አያስደፍርም። በየዕለቱ ከጌታ ጋር ጥልቅና ጥብቅ የሆነ ግንኙነትን መስርቶ በስነ ስርዓት ከመኖር ጋር ይያያዛል። ቀጥሎ የገበሬውን ሕይወት ያነሳል እና የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥ። ከገበሬው ጋር የሚያነሳው አድካሚ ሕይወትን ነው። ስኬት ከልፋት የሚመጣ መሆኑን ነው የሚናገረው። ከወታደሩ መስዋዕትነትን፣ ከአትሌቱ ስነ ስርዓትን፣ ከገበሬው ደግሞ በዚህ ስፍራ የሚያነሳው የልፋት ሕይወቱን ነው። መሬቱን ከመሰንጠቅ ጀምሮ ከሰነጠቀ በኋላ ማለስለስ፣ ካለሰለሰ በኋላ ጥሩ ዘር ማዘጋጀትና መዝራት፣ ከጥሩ ዘር ማዘጋጀትና ከመዝራት በኋላ የበቀለው ሁሉ ትክክለኛ ላይሆን ይችላል። ያልተዘራ አረም በዓላማ በተዘራው ዘር ላይ ተጽዕኖ ለማሳደር ይመጣል እና ያንን ፍሬ ተሻሚ አረም በጊዜውም አለጊዜውም በደመናው በውርጩ እንደገናም ደግሞ በዝናቡ ጊዜ ዕቃ ነካኝ እንዲሆንኩኝ ሳይል በማያቋርጥ መንገድ ይደክማል። ከዛ በኋላ ከማረም በኋላ ፍሬው ከተገኘ በኋላ እዛው ቦታ ላይ እያየ አይደሳሰትም። ምን ይሆናል? ይታጨዳል። የታጨደው ይወቃል። የተወቃው ነው ወደ ጎተራ የሚገባው። ነገር ግን በዛ ጊዜ እያደገ ሲሄድ በፍሬው ተደሳች የሚሆን
እዛው ጋር በልፋት የቆየው ሰው ነው። ለዚህ ነው የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። የገበሬው ህይወት አድካሚ ህይወት ነው፣ ግን ህይወት የሚያቆይ ህይወት። ገበሬው ባይኖር ብዙ ህይወቶች አይቆዩም በዚህ ምድር። በልዩ ልዩ መንገድ የቀረቡልን ምርቶች የገበሬውን ልፋት የጠየቁ ናቸው። መጽሐፍ እዚህ ቦታ ሊለን የሚፈልገው የገበሬው ህይወት የልፋት ህይወት ነው፣ የድካም ህይወት ነው። ግን ድካም በፍሬ ይካሳል። ስለዚህ ወገኖች በዚህ ስፍራ ሐዋርያው ጳውሎስ እያለ ያለው ነገር ልክ እንደ ገበሬው የልፋት ህይወት በአገልጋይ ወይም በአማኝ ህይወት ውስጥ ሊታይ ይገባል። ከገበሬው ህይወት ጢሞቴዎስ የሚያስተውለው እውነት አገልግሎት ልፋትን የሚጠይቅ ህይወት መሆኑ ነው። ገበሬው ህይወቱ ማቆሚያ በሌለው ድካም የተሞላ ነው፣ በብዙ ልፋት የተሞላ ነው። ስንፍና የአገልጋይ መታወቂያ ሊሆን አይችልም። እግዚአብሔር ባልተማረ ሰው ሊጠቀም ይችላል። እግዚአብሔር በደካማና እዚህ ግባ በማይባል ምስኪን ልቡን ግን ለጌታ በሰጠ ሊጠቀም ይችላል። እግዚአብሔር ግን በሰነፍ አይጠቀም። ይህን በድፍረት እናገራለን። ስንፍናን እግዚአብሔር ይጠየፋል። ሰነፍን እንደ ዘነዘና በሙቀጫ ብትወቅጠው ስንፍናው ከእርሱ አይርቅም ይላል ጠቢቡ ሰለሞን። ስንፍናን የተሞላ ህይወት እግዚአብሔር የሚጠየፈው ህይወት ነው። ስለዚህ ቁርጠኝነትን፣ የምር መሰጠትን፣ ትጋትን መጽሐፍ ቅዱስ ደጋግሞ ያደፋፍራል። ወገኖቼ ሐዋርያው በዚህ ስፍራ እነዚህ ሶስቱ ስዕላዊ መግለጫዎች ምን እንዲሉ ይፈልጋል ካላችሁኝ ሶስት ነገር ነው። የመጀመሪያው መስዋዕትነትን ነው። ሁለተኛው ስነ ስርዓትን ነው። ሶስተኛ ብርቱ ስራን፣ ልፋትን። ከነዚህ የምንማረው እነዚህን ነገሮች ነው። ስዕላዊ መግለጫው ይሄንን የሚያመለክት እውነት ነው። በወታደሩ ህይወት መስዋዕትነት፣ በአትሌቱ ህይወት ስነ ስርዓት፣ በገበሬው ህይወት ልፋት ወይም ብርቱ ስራ። የክርስትና ህይወት የመከራ ህይወት፣ መከራው የተገለጠባቸው ህይወቶች። ስለዚህ ወንጌል ሳይበረዝና ሳይመረዝ ከኛ ወደ ሌላው ትውልድ የሚሻገረው እንዴት ነው ካላችሁኝ መጽሐፍ በእነዚህ 7 ቁጥሮች ውስጥ የሚለን ሶስት ነገር ነው። የመጀመሪያውና ዋናው በእግዚአብሔር ኃይል በመታመን ነው። ሁለተኛው ወንጌልን ለሁነኛ ሰዎች አደራ በመስጠት ነው። ሁነኛ ብለን የምንለው አይምሮአዊ ዝግጅት፣ ሞራላዊ ንጽህናን የተላበሱን። ሶስተኛ መከራን በመታገስ ነው። መከራን የወታደሩ ህይወት መስዋዕትነትን፣ ስነ ስርዓትን፣ ብርቱ ልፋትን። ወታደሩ መስዋዕት ነው። አትሌቱ ወይም ጨዋታ ብሎ ይለዋል ነባሩ ትርጉም ስነ ስርዓትን፣ እንደገናም ገበሬው ብርቱ ልፋትን። ስለዚህ የዓላማ አንድነትን፣ ቁርጠኝነትንና መስዋዕትነትን አተኩረን ካደረግን የእግዚአብሔር ስራ እውነተኛ ለዛውን እንደጠበቀ ከኛ ወደ ልጆቻችን ይተላለፋል እና ጳውሎስ ቁጥር 7 ላይ የመጨረሻውን ነገር ሲናገር የምለውን ተመልከት፣ ጌታ በነገር ሁሉ ማስተዋልን ይስጥህ ብሎ ይናገራል። ይህ ጥረቱ ብቻውን የሚሰራ ነገር ሳይሆን የጌታን ረድኤት የሚሻ ጉዳይ መሆኑን በማስታወስ ጌታ ብሎ ይናገራል። ጌታ ማስፈልገን ጊዜ የለም። በመከራችን ውስጥ ብቻችንን የምንወጣው የምንገፋው ነገር አይደለም።
እዚህ የተሰጠው ማሳሰቢያ አስተውል ነው የሚለው። ምኑን ነው የሚያስተውለው? ምኑን ነው ልብ የሚለው? እዚህ ቦታ ላይ የሚያነጋግሩ ነገሮች አሉ። መንፈሳውያን ወይም የመጽሐፍ ቅዱስ እኔ የምለውን ልብ በል ይላል አዲሱ መደበኛ ትርጉም። የድሮው ትርጉም ትንሽ አወዛጋቢ የሚሆን ይሄ የተምታታ መልእክት በሚያስተላልፍ መንገድ ነው አባባሉ የተቀመጠው። የምለውን ተመልከት ይላል። የምለውን ተመልከት ምንድን ነው የሚለው? የሚለውን ብዙ የእግዚአብሔር ሰዎች በሁለት መንገድ ያዩታል። ሁለቱም ያስኬዳል። ነገር ግን ኢሚዲየት አውድ እዛው በቅጽበት ከምናየው ነገር ጋር የተያያዘ ነው። የምለውን አስተውል ሲል በእነዚህ ምሳሌዎች ላስተላልፍልህ የምፈልገውን እውነት ልብ በላቸው፣ ልብ በላቸው። የክርስትና ዋጋ ተተምኗል፣ ቅናሽ የለውም። እውነተኛ የክርስቶስ ደቀ መዝሙር ሆነህ መዝለቅ ካሰብክ እነዚህ መስዋዕትነትን የሚጠይቁ በዋጋ የሚኖሩ ህይወቶችን ተመልክተህ ልብ በል። ይሄ በዋጋ የሚኖረው ህይወት የማ ህይወት? የወታደሩ ህይወት፣ የአትሌቱ ህይወት፣ የገበሬው ህይወት። ይሄን አስተውል። በዚህ ምሳሌ ውስጥ የተቀመጠውን እውነት ልብ በል ማለቱ ነው ይላሉ። አንደኛው ትርጓሜ እሱ ነው። ሁለተኛው ትርጓሜ ጳውሎስ እና ጢሞቴዎስ የረጅም ጊዜ አጋሮች ናቸው፣ ሸሪኮች ናቸው። ከጳውሎስ በጣም ብዙ መልካም ነገሮች ሰምቷል። እስከ ዛሬ ድረስ ያልኩህን እውነቶች በሙሉ ልብ በል፣ ልብ አድርግ፣ ገንዘብህ አድርግ ማለቱ ነው ይላል። ለምን ቢባል ከልብ ካልሆነ ብዙ ነገር ውህደት አይሆንም፣ ውህደት አይሆንም። የሰማ ሁሉ ልብ ይላል ማለት አይቻልም። የሰሙት ምን ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም የተባለው ለዚህ። ስለዚህ መስማት ልብ ከማለት ጋር መቆራኘት አለበት። ቃሉን ለመስማት ያደምጡ ነበር አለ ነህምያ። በነህምያ ዘመን ለነበሩት ሰዎች የሰማነውን ነገር ገንዘብ ለማድረግ የሚወሰድ ጥረት ያስፈልጋል። ሌላ ስሙ የዚህ ማሰላሰል ይባላል። ነገሩን በጥሞናና በትኩረት እዛው ጋር ቆይቶ ከኛ ጋር እስኪዋሃድ ድረስ ጊዜ መውሰድን። እንደሱ ስናደርግ ጌታ ያንን ጥረት የሚያግዝ በጎነቱን በልዩ ልዩ መንገድ በህይወታችን ያፈሳል። ጌታ ጉጉትን ይሰጣል። ምን አይነት ጉጉትን? በሰማነው እውነት ውስጥ ይሄንን አድርገኝ፣ ወደዚህ ሁኔታ ውስጥ ክተተኝ እባክህን ብለው የሚማጠኑትን ጉጉት ይሰጣል። ጥማትን ደግሞ ያረጋል። ወደ ውስጣችን የተሳካ አገልግሎት ያገለገሉና በትውልድ ላይ በጎ ተጽዕኖ ያመጡትን ሰዎች ሁሉ እዩዋቸው። በመስዋዕትነት፣ በስነ ስርዓት፣ በብርቱ ስራቸው ይታወቃል። እግዚአብሔር ከነዚያ አንዱን ያድርገን። እንጸልያለን። ጌታችንና መድኃኒታችን ሆይ አቤቱ ፈቃድህንና ሐሳብህን ፈጽመን አምላካችንና አባታችን ሆይ በመስዋዕትነት በስነ ስርዓትና ፈቃድህን ሊያገኝ በሚተጋ ብርቱ ስራ ውስጥ አልፈን ያንተ ወታደሮች ሆነን ሕይወታችንን በንጽህና ጠብቀን ፈቃድህን አድርገን ወንጌሉ ከኛ ወደ ልጆቻችን
ከዚህ ትውልድ ወደዚያኛው ትውልድ እንዲሻገር አቅም ሁነን ጸጋን ስጠን። በዚህ ውስጥ ሕይወታችን ሲያሰላስል እንዲውል እርዳን። በነገር ሁሉ ማስተዋልን ስጠን። በጌታ በኢየሱስ ስም አሜን። አሜን አሜን። ተባረክ ፓስተር። እግዚአብሔር ይባርክ ፓስተር። ተባረክ ፓስተር። እግዚአብሔር ይባርካችሁ። አሁን አንድ ሰው ጥያቄ የጠየቀው ምዕራፍ 2ን ስንጨርስ አንድ ሴሽን ለጥያቄና ለመልስ እሰጣለሁና አስቡበት። እስከ ምዕራፍ 2 ማብቂያ ያሉትን የትኛውንም ጥያቄ ቴክስት አድርጉልኝ። ምዕራፍ 2ን ስንጨርስ እናደርጋለን። ተባረኩ። አሜን አሜን። ቸርግጠም አሜን። ተባረክ ፓስተር። ሰላም ዋሉ። ተባረክ ፓስተር። ተባረክ ፓስተር። ተባረክ። እግዚአብሔር ይባርክ።